ዛሬ ላይ እንግዲህ የምናያቸው የተለያዩ መልኮች አሉ። አገልግሎቱን በተመለከተ ነብይነትንና ሐዋርያነትን በተመለከተ ከዛም የተነሳ ደግሞ አሁን በጣም መነጋገሪያ ሆኖ እንዲያውም የለም የሚሉ ወገኖች አሉ። አይ አለ አጠቃቀሙን የተበላሸው የሚሉ ደግሞ በአንድ ጎራ ሆነው አጠቃቀሙን ለማስተካከል ነው መስራት ያለብን የሚል አቋም ያንጸባርቃሉ። እንደው ግን መለስ ብለህ ስታስበው አገልግሎቱ ከጅማሬው የነበረው ነገር ምን ይመስል ነበረ? በምን አይነት መንገድ ነበረ ሐዋርያትና ነቢያትን ቤተክርስቲያን የምትለየውና የምትሾመው? ዛሬ ደግሞ ይሄ የሚደረግበትንስ መንገድ እንዴት ታየዋለህ? የዛን ጊዜ የነበሩትን መመዘኛዎች ጠብቀን ነው ሐዋርያትና ነቢያትን እየሾምን ያለ ነው ወይንስ ዛሬ ላይ ሰው በወደደ ጊዜ ተነስቶ የተወሰኑ ተከታዮችን አሰባስቦ እኔ ሐዋርያ ነኝ እኔ ነብይ ነኝ ባለበት ሁሉ ነው ወይ ሐዋርያነትና ነብይነትን አጽድቀን የምንቀበለው? ድሮና ዘንድሮ ያለውን መልክ እንዴት ታየዋለህ ባጭሩ? ድሮና ዘንድሮ ለየቅል ነው ሁሉ ነገር። ግን ምንድነው ሐዋርያነትና ነብይነት የኔ ቤተክርስቲያን ቀደም ብላም የተቀበለችው ሹመት የሰጠች ነች። ሙሉ ወንጌል ቤተክርስቲያን ማለት ነው። ይሄ አገልግሎት ስቲል አለ ማለት ነው። የምታምንበት ተመርምሮ ተጸልዮ ፍሬ ታይቶ ነው። ቤተክርስቲያኒቱ አንድ ሰው እግዚአብሔር ጠራኝ ብሎ ሲናገር በጣም ተገርማና ተደንቃ ወዳው የምትቀበል አይደለም። በእግዚአብሔር ቃል ትመረምራለች፣ ትጸልያለች። ከዛ በኋላ የዛን ሰው ጥሪ ትገመግማለች። እንደገና ደግሞ የጥሪ ፍሬ የሆነውን ስጦታውን ታያለች፣ ትፈትሻለች። ያ ተፈትሾ ፍሬና ስጦታ አብሮ ሲሄድ ትክክል ሲሆን ዓላማው የክርስቶስን አካል ማነጽ ስለሆነ ቤተክርስቲያን ያንን ታሰማራለች፣ እውቅና ሰጥታ ይህንንም አድርጋለች። ሐዋርያም ነቢዩን ሾማ በዛ አገልግሎት እያገለግሉ አሉ። እንግዲህ ሐዋርያነት አሁን መከራከሪያ ሆኖ በጣም የቀረበበት ምክንያቱ በኋላ ላይ ያነሳሉ። መጽሐፍ ቅዱስ ግን ምንድነው የሚለው ስለ ሐዋርያት ብለን ስናገር ሐዋርያት ሁለት አይነት ሐዋርያቶች እንዳሉ የእግዚአብሔር ቃል ይናገራል። አንደኛ የበጉ ሐዋርያት ናቸው። ጌታ ኢየሱስ ክርስቶስን በአካል ያዩ፣ ከእርሱ ጋር የበሉ፣ ከእርሱ ጋር የጠጡ፣ እሱ የሾማቸው ያሰማራቸው የበጉ ሐዋርያት ራእይ 1:14 ላይ የምንመለከተው ነው። ሁለተኛ የሐዋርያት አይነት የቤተ ክርስቲያን ሐዋርያት ናቸው። በዚህ ዘመን ያሉት ያው ኤፌሶን 4:11 ላይ የምንመለከታቸው ስጦታዎች ናቸው። እነዚህ የቤተ ክርስቲያን ስጦታዎች የቤተ ክርስቲያን ደግሞ ሐዋርያት ብለን ልንሰይማቸው እንችላለን። የበጉ ሐዋርያት መቼስ ከጌታ ጋር አገልግሎ አልፈዋል። የቤተ ክርስቲያን ሐዋርያቶች ደግሞ ቤተ ክርስቲያን እስካለች ድረስ ይኖራሉ፣ ልንክዳቸው አንችልም። ሐዋርያነት ሲጀመር ጥሪ ነው። ጳውሎስ ሮሜ 1:1-5 ድረስ ስንመለከት ለሐዋርያነት ጌታ እንደጠራው እንደተገለጠለት ይናገራል። ሐዋርያነት ጥሪ ነው። ቤተ ክርስቲያን ካለች ኤፌሶን 4:11 ላይ የተሰጡ 5ቱ ኦፊሶች ቤተ ክርስቲያን በምድር እስካለች ድረስ የሚኖሩ የሚሰሩ የሚገለጡ ናቸው ብዬ አምናለሁ። ስያማቸውም ጭምር ማለት ነው። እና ሐዋርያት በዚህ ዘመን የሉም ብሎ መንፈሱ ነው እንጂ ሰዎች የሉም የሚባል ነገርም ለኔ አያስገደኝም። ለምን? ያ ከሆነ አስተማሪም የለማ፣ ወንጌል ሰባኪም አይኖርም፣ እረኛም አይኖርም። ምክንያቱም እኩል ነው አብሮ እዛ ጋር ስማቸው የተዘረዘረ ስጦታ ሰጠ ነው ምለው አይደል? ለቤተ ክርስቲያን እኮ ሰጠ ነው ምለው። ስለዚህ እነዚህ የተሰጡ ለክርስቶስ አካል ፍጹም ሙላት እንዲኖራት ቤተ ክርስቲያን ፈጽሞ በእግዚአብሔር ጸጋና ኃይል የተሞላቸውን እንድታገለግል አስተማሪም በማስተማር እረኛም በመጠበቅ ነቢይም በመተንበይ የሚመጣውን ዘመን በመናገር እና ሊሆን ያለውን ነገር ለቤተ ክርስቲያን ከእግዚአብሔር ዘንድ የሚመጣውን መልእክት በማስተላለፍ እንዲያገልግ ሙሉ እንድትሆን ቤተ ክርስቲያን እንድትሆን። ሐዋርያ ማለትም የተላከ ማለት ነው። ሐዋርያም ተልኮ በየቦታ ቸርቾችን መመስረት፣ ድንቅና ተአምራት አገልግሎት በማገልገል እነዚህ ነገሮች ይቀጥላሉ። ቤተ ክርስቲያን ካለች ይሄ እውነት አለ። በቃ ልንክድ የማንችል ነገር። መንፈሱ የሚሰራ በማን ነው? በሰዎች እኮ ነው ይሰራል። የእግዚአብሔር መንፈስ የሚሰራ መቼስ
በስጋ ለባሽ ላይ መንፈሴን አፈሳለሁ ነው አለ። ስጋ ለባሽ ላይ የእግዚአብሔር መንፈስ ወረደ። እነዚህን ደግሞ ጠራቸው፣ እነዚህን ደግሞ እግዚአብሔር ሾማቸው። ስለዚህ ስጦታ እንደመሆኑ መጠን የመንፈስ ቅዱስ ስጦታ እንደመሆኑ መጠን የቤተ ክርስቲያን ስጦታዎችም እንደሆኑ የቤተ ክርስቲያን ሐዋርያት እስቲል ይኖራሉ፣ እየሰሩም ነው እያገለገሉም ነው ብዬ አምናለሁ። ያ ሰው ግን ማን ነው ብሎ መመርመር ይቻላል። የሐዋርያነት ምልክት አለ በመጽሐፍ ቅዱስ። ሐዋርያ የሚባል ሰው ዝም ብሎ ከመሬት ተነስቶ እኔ ሐዋርያ ነኝ ስላለ ሊሆን አይችልም። ሁለተኛ ቆሮንቶስ 12 ላይ ጳውሎስ የሐዋርያነት ምልክት አልተደረገም ብሎ እንዳለ ማለት ነው። ምልክቶቹ ያልታየባቸው ሰዎች ከመሬት ተነስቶ ሐዋርያ ነኝ ብሎ አይሆንም። ስጦታ በራሱ ገዢ ነው። ማንም ሰው ያ ስጦታ ያለ ሰው ሲያገለግል የሚያምነው የሚቀበለው ነገር ነው። ይታያል ፍሬ እዛ ጋር የእግዚአብሔር መንፈስ ሰራ ምልክቶቹ ስታዩ ገዢ የሆነ የእግዚአብሔር እልውና እዛ ጋር ስሰራ ካየሽ ልትከራከሪ አትችይም። ለምሳሌ አንድ ሰው ትንቢት ሲናገር ትንቢት ስለተናገረ ነብይ አይደለም። ልክ ኤርሚያስ ላይ እንዳየ ነው ከኔም ካንተ በፊት ነብይ ነበረ። ያ ሰው ነብይ መሆኑ የምታወቀው የተናገረው ትንቢት ሲፈጸም ነው ብሎ እኮ ዘጋ። በቃ ዘጋ። ስለ ራብም ስለ ጦርነትም ስለ መልካምም ስለ ክፋት ከኔና ካንተ በፊት ነቢያት ነበሩ ብሎ ከሐናንያ ጋር ኤርሚያስ ሲከራከር ነበር አይደል? ምልክቱ የሚሆነው ነብይ ስለመሆኑ የምታወቀው የተናገረ ሲፈጸም ነው። እዚህ ጋር አንድ ሰው ሐዋርያ ብለን የምንለው በህይወቱ የሐዋርያነት ምልክት ስታይ ብቻ ነው። ስጦታ ነው ብለን እንቀበል። መጋቢ ነው ብለን እንደምንቀበል፣ ወንጌላዊ ነው ብለን እንደምንቀበል፣ አስተማሪ ነው ብለን እንደምንቀበል እና ሌላ የኛውን ሰው ደግሞ በዛ መንገድ ነብይም ብለን ሐዋርያም ብለን እንቀበላለን። በዚህ ዘመን ያ መንፈስ ይሰራል። ያ ስጦታ አለ ወይ? 100% አለ። ይሰራል አለ። ቤተ ክርስቲያን እስካለች ድረስ ይህ ስጦታ ይቀጥላል። በትክክል በሙላት ይሄ ነገር አለ ወይ በአሁኑ ጊዜ ማለት የኛ ጸሎት እንግዲህ ያስፈልጋል። ቤተ ክርስቲያን መጸለይ አለባት። ስጦታዎቹ በአግባቡ እንዲገለጡ በሐዋርያት የተገለጠ እንዲገለጥ ምልክቶች፣ ድንቆች የምልክትና የድንቅና የተአምራቶች ዋና ዓላማ አንደኛ ቤተክርስቲያንን ማነጽ፣ ሁለተኛ ክርስቶስን ማክበር እና ላልዳኑት ነፍሳቶች የመዳን ምክንያት የሚሆን ነው። ልክ ጴጥሮስ መንፈስ ቅዱስ ከተሞላ በኋላ ተነስቶ ሰበከ። የእግዚአብሔር ሕልውና ከሱ ጋር ነበር አይደል? ሕልውና ከሱ ጋር ስለነበረ 3000 ነፍሳቶች ጌታን ተቀበሉ ብሎ እግዚአብሔር ቃል ይናገራል። ፈውሶች እየተገለጠ ዕውራኖች ሲበሩ፣ ሽባ ሲዘል፣ ሙታን ሲነሳ እነዚህ ነገሮች እየተደረገ ሲሄድ እስር ቤቶች ደጆች እየተከፈተ ሲሄድ የመንፈስ ቅዱስ ሥራ እየቀጠለ ሲሄድ ብዙ ሰው ወደ ጌታ ይመጣ ነበር። የመንፈስ ቅዱስ ትልቁ ስጦታ ኢየሱስ ክርስቶስን ማክበር፣ ነፍሳቶች እንዲድኑ ማድረግ፣ አካሉ እንዲታነጽ ማድረግ። ከዚህ ውጭ ሌላ ዓላማ የለውም። ግለሰቦችን ለማግነን ታላቅ ለማድረግ ዝነኛ ለማድረግ ነው ዓላማ ብዬ አላምንም። እሱም አይደለም ነገሩ። በዚህ እውነት ማመን አለባት ብዬ አምናለሁ። ይሄ ከሌለ ኃይልም የለም። የኃይል ስጦታም ከሌለ ደግሞ ፍሬም አይኖርም። እንድንጸልይ የሚያደርግ ያ መንፈስ ነው። እንድንቀደስ የሚያደርገን ያ መንፈስ ነው። የተሻለ የእግዚአብሔርን ክብር እንድንጠማ የሚያደርገን ያ መንፈስ ነው። የክርስቶስ ምጽአትን እንድናፍቅ የሚያደርገን ያ መንፈስ ነው። ስለዚህ መንፈስ ቅዱስ በዚህ ዘመንም ይሰራል ብለን ካል ሐዋርያቶችም ነቢያቶችም አስተማሪዎችም መጋቦችም አሉ ብዬ አምናለሁ። ይህንን ነው ማለት ነው። መመዘኛዎች በላይ ያስቀመጥካቸው ነገሮች አሉ ፓስተር። የሐዋርያት መመዘኛ አይ ቲንክ ሁለተኛ ቆሮንቶስ 12 ላይ ያለውን የሐዋርያነት ምልክቶች ድንቅና ተአምራት በመካከላቸው አልተደረጉም የሚለውን አንስተሃል። እንዲሁም ደግሞ የነቢያት ደግሞ ከኤርሚያስ 28 ላይ ያነሳው ሐሳብ አለ የተናገረው ትንቢት ሲፈጸም የሚል ለነዚህ ሁለት ሐሳቦች የሚሆን መልስ ወይም ደግሞ የመከራከሪያ ነጥብ የሚያቀርቡ ሰዎችን ደግሞ እኔ ሰምቼ አውቃለሁኝ። ሐዋርያነት ለምሳሌ ብዙ አብያተ ክርስቲያናትን በመትከል ድንቅና ተአምራት በማድረግ ብቻ አይደለም። ይልቁንም አንድ ሰው አንድ አዲስ መገለጥ ይዞ ከመጣና የዛ መገለጥ በር ከፋች ከሆነ እንደ ሐዋርያ ሊቆጠር ይገባዋል የሚል ሐሳብን ሰምቼ አውቃለሁኝ። በዚህ ጉዳይ ላይ እንደው ከዚህ ቀደም ቤተክርስቲያን እንደዚህ አይነት ልምምድ ነበራት ወይ? አዳዲስ መገለጥ ይዞ የመጡ ሰዎችን ሐዋርያ በላይ መሾም አይነት ነገር ነበራት ወይ የሚለው እንድታነሳው ፈልጋለሁ። ነቢያትንም በተመለከተ እንዲሁ የተናገሩት ትንቢት ሳይፈጸም ያልተፈጸመበት ምክንያት የነሱ
ከነብይነት ጸጋ መጉደል ሳይሆን ትንቢት ተቀባዩ ሰው ካለማመኑ ወይንም ደግሞ የተለያዩ ነገሮችን ካለማድረጉ የተነሳ እንደሆነ መልስ የሚሰጡ ሰዎች አሉና እንደው እነዚህን ሁለቱን ነገሮች ምላሽ በሰጠ አንደኛውን ሐሳብ ላንሳና ሁለተኛውንም ከዘነጋው ታሳውሽኛለሽ። እኔም የማምንበት አንድ እውነት አለ። ይሄ እውነት ምንድነው? ዝም ብሎ ከመሬት ተነስቶ ራሱን ሰይሞ ትልቁን ስም ወስዶ አንዳንድ ጊዜ ከድፍረት የተነሳ ነው። ይሄ ከድፍረት ተነስቶ ማን ይጠይቀኛል፣ ማን ምን ያደርገኛል፣ ራስን እንደፈለኩ ማለት ይችላሉ ብሎ ሐዋርያ ብሎ ራሳቸውን የሚጠሩ ሰዎች በመጽሐፍ ቅዱስ ውስጥ ድሮም ነበሩ። ሐሰተኛ ሐዋርያት ብለን ነው የምንሰይማቸው። በራእይ ዮሐንስ ላይ ሐሰተኛ ነቢያቶችና ሰራተኞች ነበሩ። ሁለተኛ ቆሮንቶስ 11:13 ብትመለከቺ ራእይ 2:2 ብናይ ሐሰተኛ ነቢያቶች ነበሩ፣ እውነተኛ ነቢያቶች ሆነው እያሉ ማለት ነው። በዚህ ዘመን ምንድነው እውነተኛውን ሰው እንዳይቀበል እያደረገ ያለው አንዱና ትልቁ ስህተት ወይም ደግሞ የሐሰት አካሄድ ብዬ የምለው አሁን የጠቀሻቸው ሰዎች ናቸው። ከመሬት እነሱና የሆነ ነገር ከተሰማቸው ያደርጋሉ። ያ ስሜታቸውን ሲያደርጉ እኔ ሐዋርያ ነኝ፣ በቃ የሐዋርያነት መንፈስ በላይ ላይ መጥቷል ብሎ ይላሉ። የሐዋርያነት መለኪያ እሱ አይደለም። የሐዋርያነት መለኪያ አንደኛ ጥሪ ነው። መታወቅ ያለበት ነገር ጥሪ ነው። ሐዋርያነት በራሱ መለኮታዊ ጥሪ ነው ብለን ነው። መለኮታዊ ጥሪ ደግሞ ሁልጊዜ ፍሬና ውጤት አለው። ያለ ፍሬና ያለ ውጤት አይደለም። ሰውም ተጠራ ብሎ ስል ቅድም የሐዋርያነት ምልክት የተባሉ ነገሮች እኮ እንዴት ነው መሰረቱን እኮ አስቀምጧል። ሐዋርያው ተቀምጧል። በቃ ከዛ ወዴት ልንሄድ አንችልም። እና ውጤት መኖር አለበት። ህይወቱ መታየት አለበት። ህይወት መታየት አለ። ህይወት ያስፈልጋል፣ ፍሬ ያስፈልጋል። እና ከዚህ ውጭ ባሉት ነገሮች ከመሬት ተነስቶ አንዳንድ ጊዜ ይቅርታ አድርግልኝና እኔ ሰውን ሁሉ አከብራለሁ፣ ሰውን ሁሉ ወዳለሁ። አንዳንድ ጊዜ እንደው ይቅርታ አድርግልኝና ከግል ካራክተር የተነሳ አቶ እንኳን የማታያቸው ሰዎች እኮ አሉ። አቶነት እንግዲህ ለማንም የሚገባ ነው አይደል? አቶ አከሌ ማለት አቶ ማለት በራሱ እኮ እየተከበረ ስም ነው። አንድ ሰው አቶ አከሌ ካልሽ እኮ ሪስፔክት አድርገሽው። አንዳንድ ጊዜ ስራቸውና አለኝ የሚሉት ነገር የማይመጣጠን ሰዎች ታያለሽ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለት ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ስለዚህ እዚህ ነገር ላይ መጽሐፉ ክሊር አድርጎ አስቀምጧል። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ መለካው አለ እና ወደዛ ሚዛኑና ወደዛ መሰረት መመለሱ ተገቢ ነው ብዬ እላለሁ። ሌላው ይሄ ነገር ከምን የመጣ ነው ብዬ ሳስብ ሁለት ነገር አስባለሁ። ለምንድን ነው አለ የለም የሚባለው? አንዳንዶች እውነቱን ለመናገር ከሆነ ሰሞኑን ሚዲያ ላይ የምንመለከታቸው አንዳንድ ነገሮች ከዱሮኑ አያምኑበት ዶክትሪናቸው ነው የተናገሩት። ምንም አዲስ ነገር የለም። ከዱሮኑ ፔንቴኮስታል አይደሉም። ድሮም ሐዋርያ የለም ነቢይ የለም ብሎ ስለሚያምኑ ያ ዶክትሪናቸው ስለሆነ ዶክትሪናቸውን ነው መልሶ የነገሩን እንጂ አዲስ ነገር የነገሩን ነገር የለም። አንዴ ነው የመያዝ አለበት። በኢትዮጵያ ምድር መንፈስ ቅዱስ ወርዷል። እያንዳንዱን አብያተ ክርስቲያናት አንድ አድርጓል። እውነቱን ለመናገር ከሆነ ማን ከምን እንደሆነ አትለይም ማለት ነው። ሁሉም በመንፈስ ቅዱስ ሙላት ያምናል፣ በልሳን ይናገራል፣ በጸጋ ጾታ ያምናል፣ የኃይል ጾታ ይቀበላል። አምልኮም እንዳይሹ ነው። እግዚአብሔር መንፈስ ሲመጣ በነፃነት ያመልካል። የአንድ ቤተክርስቲያን ህዝብ መስሏል የኢትዮጵያ ህዝብ መንፈስ ቅዱስ ከመውረዱ የተነሳ ማለት ነው። የአከሌ ቤተክርስቲያን አባላት ናቸው እነዚህ፣ ይሄ ያከሌ ነው የምትዩ የለም። ይህ እጅግ በጣም አስገራሚ የሆነ ከሰዎች ዕውቀትና መረዳት በላይ በሆነ መንገድ የእግዚአብሔር መንፈስ በኢትዮጵያ አብያተ ክርስቲያናት ላይ ፈሷል። ይሄ እውነቱ ነው። እውነቱ ስናወራ በየቤተ ክርስቲያኑ በዚህ ጊዜ ትንቢት የሚናገሩ ኖራሉ፣ መገለጥ የሚያዩ ኖራሉ። የትም ቦታ እብን ሐዋርያና ነቢይ የለም በሚሉት መካከል ማለት ነው። ከዚህ የተነሳ አንዳንድ
የነበሩ ዶክትሪን ተደብቆ ኖሯል እና እንደማያምኑ እንደማይቀበሉ አይታወቅም። ለምን ተሸፍኖ ነው የኖረው? ህዝቡ ከመሪ በልጧል። ህዝቡ ከዶክትሪን በላይ ሄዷል። ከዚህ የተነሳ እንደ አንድ አጥቢያ ቤተክርስቲያን ህዝብ ሆነን ስለምንኖር ያ ነገር ተሸፍኖ የኖረ ነገር ነው። አሁን ካለው ጊዜ ሁኔታ ደግሞ የተነሳ የሚያምኑበትን እምነታቸውን ነው ተናገሩት፣ ሊከበርላቸው ይገባል። ሌላ ሁለተኛ በኢትዮጵያ ቤተክርስቲያን ፔንቴኮስታል ቤተክርስቲያን ተብሎ የሚጠሩ የሚታወቁ ቸርቾች አሉ። ለምሳሌ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል ነች። ገነት ቤተክርስቲያን ፔንቴኮስታል ነች። እንደገና ህይወት ብርሃን ቤተክርስቲያን ፔንቴኮስታል ነች። እነዚህ በፔንቴኮስታልነታቸው የሚታወቁ የማይደራደሩ ቤተክርስቲያን ናቸው። አንዳንድ ነገር ይጠበቅ ነበር እውነቱን ለመናገር ከሆነ እንግዲህ እነሱ ከኔ በላይ ሊያወሩ ይችላሉ። እኔን ሐሳብ በሚመለከት በትልቁ ያወራሉ ብዬ ተስፋ አድርጋለሁ። እየጠበቅኳቸውም ነው አለሁት። ከሙሉ ወንጌል ቤተክርስቲያን ጀምሮ ምን መልስ ይኖራታል ለዚህ ነገር፣ ለትውልዳቸው ለህዝባቸው ምን መልስ ይኖራቸዋል የሚለው ነገር በጣም በናፍቆት እየጠበቅኩ ነው አለሁት። በጣም አስተዋዮች እንደሆኑ አውቃለሁ። የማይቸኩሉ እንደሆነ አውቃለሁ። እውነት ለመናገር ከሆነ የተረጋጉ ናቸው። በራሳቸው ጊዜ ደግሞ ሳውንድ የሆነ ነገር ይዞ እንደሚቀርቡ አውቃለሁ። ሶስቱም ቤተክርስቲያናት በጋራም በተናጠልም ለቤተክርስቲያናቸው ለህዝባቸው ለትውልዱም እንደሚናገሩ ጠብቃለሁ። ስለዚህ እነዚህ ሶስቱ አብያተ ክርስቲያናት ስቲል መንፈስ ቅዱስ ይሰራል ብሎ ያምናሉ። ይሄ ስጦታ አለ ብሎ ያምናሉ። ይሄ እንግዲህ እያለ የሁለቱን እንተውና አለ የሚል ክፍል አለ። አልተናገሩም እንጂ እንጠብቃቸዋለን። ይሄን ነገር ደግሞ በአግባቡ የሚያረጋግጡ የሚያስረግጡ ሶስቱም ቤተክርስቲያን ይጠብቃሉ። እኔ በግሌ ሶስተኛ ይህንን ችግር ያመጣ ምንድነው ነው? በጸጋ ስጦታና አጠቃቀም ላይ ያለው አካሄድ ነው ሁሉ ጅምብር ያመጣው።